እመቤቴን ሰው ነው ቱማች ፕሮብሌም ሰው ጥሩ አይደለም። ኔቨር ሰው በህይወታችሁ ውስጥ እንዳታስገባ። ሰው መርዝ ነው። ያው ገደል ከቷችሁ ነው እመቤቴን ማለት ነው። ገደል ከቶሽ ቁጭ ብሎ ይስቅብሻል። ማትገቡበት የለም ፍርዳችሁ። እኔ ማርያምን በጣም የተናደድኩባችሁ ልንገራችሁ፣ ልውረድባችሁ። እንዳው ምን ታመጣላችሁ? ገብርኤል እኔ ምሬ ነው። እናትና ልጅ መካከል ገብታችሁ እናቷ እኮ ባለጌ ናት፣ እናቷ እኮ ክፉ እናት፣ ምን እናት? ዝም በይ ወሬ። እያንዳንድሽ እኮ ማለት ነው በአርጩሜ ተገርፈሽ እንዳላደግሽ እያንዳንድሽ ማለት ነው አንቺ ወንድ ጋር ስትሄጂ ቁርጭምጭሚትሽን ብሎ ሰባብሮ እንዳላስቀመጠሽ ቤትሽ ማለት ነው ክፉ እናት ከስታየሽ ምን አየሽ? ምን አድርጋ ምን ስላሳደገቻት ራሷን ዝቅ አድርጋ ያላባት ስላሳደገቻት እያንዳንድሽ ማለት ነው አታሽቃብጪ። እዚህ ቁጭ ብለሽ ሰው ላይ ለመፍረድ አትሾኪ። ካልናንተ አዋቂ የለም፣ ካልናንተ ፈራጅ የለም። ክፉ እናት ለልጇ ተሳስታ አታውቅም መቼም ቢሆን ማለት ነው። ከናንተ ይኸው ከዘመኑ ሴትም ሆነ ወንድ ከዘመኑ ሰው የድሮ እናቶች ይሻላሉ። የእነሱን ጭንቅላት ቢኖረን እኮ ዛሬ ላይ በፍቅር በኖርን ነበር። ደግሞ እናትና ልጅ ምናምን ትላላችሁ እንዴ? እናቷ እኮ ናት አንቀባራ ይሄን የመሰለ ጸባይ ስነ ስርዓት ያስተማረቻት እኮ እናቷ ናት። የእናቷ ፍሬ እኮ ነው። እናት አይተሽ ልጅ አግቢ ነው የሚባለው። እሺ ልጅ ማለት እኮ የእናት ፍሬ ናት። ባል ደግሞ ማለት ነው እናቷን ያላከበረ ባል እሷን ሊያከብረ አይችልም። ገባሽ? ሲጀመር ልጅቷን ቢያከብር ኑሮ እናቷንም ያከብር ነበረ። ሲጀመር ልጅቷን የሚወድ ቢሆን ኑሮ እናት ትስከርም ትቆሽም ቆንጆም ትሁን አስጠሊታም ሀብታምም ትሁን ደሃ እናት ናት። ይህ ብልግና ነው። እሺ ተርባ ተጠምታ ወይ ተጎሳቁላ በስመ አብ እንዴት ከሳች በእናታችሁ። ወይ ክስት ብላ ከሰው ተራ ወጣች አይደል? ከእናት በላይ አውቃለሁ ያለ ቡዳ ነው አሉ። እናንተ እመቤቴን ተው፣ ነግበኔ ይባላል። እውነት የምሬ ነው። በልጃችሁ እንዳይመጣ ዛሬ ላይ የፈረዳችሁት ነገ በልጃችሁ ይመጣል። ነገ እናንተም ትወልዳላችሁ። እውነት የምሬ ነው። እኔ በጣም ነው የምታናድዱኝ። ገብርኤል እዛም ጥልቅ እዚህም ዛሬ ላይ ፈራጅ የሆናችሁበትን ነገር በሙሉ እግዚአብሔርን በልጃችሁ መድኃኒዓለም ያሳያችኋል። በልጃችሁ ታዩታላችሁ። ድንግልን የምሬ ነው። ይውላል ያድራል። ሰው የዘራውን ማጭደቱን አይቀርም። በቃ ታጃለሽ፣ ታገኛለሽ። የሰራሽውን ደግም ስሪ ጥሩም ስሪ። የምሬ ነው የምልሽ። ጭራሽ እናትን ውሸታ ነው እንዶ ባጋጨቻት እንዳው ትቀልጃለሽ እንዴ? እያንዳንድሽ አጥር ዘለሽ ስትወጪ አይደል እንዴ እግርግርሽን ሰብሮ ሲመልሱ እንኳን እናትና አባት አይደለም ወንድም ራስ አጠናግሮሽ አይደል እንዴ ያሳደገሽ? ምን ታካብጃለሽ? ወይ ቡዳናት እቺ እኮ ባለጌ እናት ናት። ባለጌ ብትሆን ኑሮ ማለት ነው ልጇን ባለጌ ትሆን ነበር። ከማይሆንሽ ወንድ ጋር እንደዚህ ከሆነ ሰው ጋር አትሁኝ ማለት ምኑ ነው ኃጢያቱ? ልጇ እኮ ናት። ስታምጣምጣችኋል። በልጅነቷ እሷን ለማሳደግ ስንት ተንከራታችኋል። ማን ፈራጅ አደረጋችሁ? በልጇ ማን ፈራጅ አደረግ? ማን ናችሁ እናንተ? ምን ቤት ናችሁ? ዛሬ ላይ እንደ ፍርድ ቤት ቁጭ ብላችሁ ፈላጭና ቆራጭ የሆናችሁት እናንተ ማን ስለሆናችሁ ነው? ማን ስለሆናችሁ? ምን ነው ፍርድ ቤት ነን አላችሁ ቲክቶከሮች ሁላ። ፍርድ ቤት ነን እኛ የፈለገውን ማድረግ እንችላለን። እኛ ከህግ በላይ ነን። እኛ ለማንም አሳቢ ነኝ። ዋሪው ሀቢብቲ ዋሪው እንዴ እናት ልጇን ማለት ነው ስትፈልግ ቅጥ ለምን አታደርግ? እያንዳንድሽ ተመጅልገሽ እኮ ነው ያደግሽው። ምን ታካብጃለሽ? ዛሬ ላይ አረብ ሀገር መጣሽና ጭራሽ ፊኒ ላደርግሽ ይፈልጋል እንዴ? አመዳም እያንዳንድሽ እኮ ተቀጥቅጠሽ ባርጩሜ ነው ያደግሽው። ምን እዚህ ታካብጃለሽ? ማርያምን የእናንተ ነገር በዛ አቅባ አለኝ። አሁን ሲሄድ ወዲያ ምን ጉድ ነው እንዴ? ምን ጉድ ናችሁ? የባልና የሚስጡት ስታቦኩ ዝም አለ። ጭራሽ እናትና ልጅ ዘንድሮ ገብርኤልን አረ ግፍ ነው። ገብርኤልን ግፍ ነው። ማርያምን ግፍ ነው። እውነት የምሬ ነው። ደስ አይልም። በጣም ደስ አይልም።
ሪስፔክት እናቴን ያላከበረ ወንድ ልጅ፣ እናቴን ያልወደደ፣ ለእናቴ ክብር የሌለው ወንድ ልጅ በአናት ተተከል፣ በአናት ተተከል። አልወለድከኝም፣ ገባ? አልወለድኩም፣ በአናት ተተከል፣ ገባ? እናቴ እኮ ማለት ነው እራሷ ተርባ እኔን አብልታ ነው ያሳደገችኝ። እራሷ ሳትበላ ከሰው በታችሁና እኮ ነው ማንኛውም እናት ልጇን ያሳደገችው። በአናት ትተከላታለ እንጂ በእናቴ ማን የባር ተተከል። ሂድና እኔ የባሌን እናት ካላከበርኩ ካልወደድኩ፣ ባሌን እኮ ያመጣችው እናቱ ናት እኮ። እናቱ ባትኖር ይሄ ልጅ አገኝ ነበር? በስነ ስርዓት ኩሉ ነው ያደገ ልጅ፣ ስነ ስርዓት ሴት ልጅን የሚያከብር፣ ሴት ልጅን የሚወድ፣ ለሴት ልጅ ክብር ያለው ወንድ ልጅ አገኝ ነበር? አላገኝም። ማን ስላለች ነው? እናት አይተሽ፣ እናት አይቶ ነው እኮ ወንድ ልጅን የሚያገባው አይደል? ይሁን አንዳንድ ጊዜ ማርያምን ጋጠ ወጥ አትሆን። ስነ ስርዓት ቢኖረን ጥሩ ነው በሁሉም ነገሮች ላይ